ትልቅ ፕሮግራም እና ትልቅ ሰርፕራይዝ የታቀደበት ሰርፕራይዝ አለ ጠብቁ ብሏል ብሩኬ ከምር እና እኛ እየጠበቅን ነው ማለት ነው። እየጠበቅን ነው ፎቶም እንዲለቀቅ እየጠበቅን ነው ማለት ነው። ኔትወርክ ብቻ እንዳትገግም ውዶች መተናል። ባይዘዌ የስተርዴው ጌሙ በጣም ዘና ነበር የሚያደርገው 95% በጣም ነው ዘና የሚያደርገው። እንግዲህ እንደተለመደው እኔ ጋር ድምጽ አለ ውዶቼ ማለት ነው። ያ ቤት ምታች እየፈረሰ ነው ላይክ እና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው ውዶቼ ማሮቼ ፍቅሮቼ። የስተርዴይ እሱ መጨረሻ ነው ማወራላችሁ ማታ ምን እንደሆንኩ ማለት ነው። በጣም ደስ የሚል ነበር በጣም ማለት ነው። በጣም እኔ ግን አንድ ደግሞ እንደ እህትነት የምናስተካክለው ነገር ሁላችንም ቢኖር ምንድነው ብሩኬ ጋር ሴት ሲሰቀል ብሩኬ ማለት የሚዲያ ሰው ነው። ብሩኬ ማለት ነገ እንደ አላህ ፍቃድ ጌመርም ሊሆን ይችላል። ገባችሁ? ስለዚህ የሚዲያ ሰው እስከሆነ ድረስ አንዳንዴ በራሳችሁ ኮንፊደንስ በወንድማችሁ ኮንፊደንስ እንዴ ለሀይሚትዬም ማለት ነው። ለምን መሰላችሁ? ሴት ከተሰቀለ ተሰቀለ ነው። አንዳንዴ ቲንክ አባውት ኤቭሪባዲ ጋይስ። የብሩክን ፕሮፋይል ፒክቸር አድርገሽ የሀይሚዬን ፕሮፋይል ፒክቸር አድርገሽ ሴት ተሰቀለ ባትሉ እኔ አንደርስታንድ አሁን ሀይሚትዬ ብቻ ብትሆን ደስ ይለኛል። ግን እኛ እንዳልነው አይደለም። አሁን መልመድ አለብን። እኛም ስማርት መሆን አለብን ውዶቼ ማለት ነው። ድምጽ ኦቨር ነው እና ስማርት መሆን አለብን። ሴቶች ሲመጡ ስርዓት ካላቸው ይሄን ያክል እንትን ማለት የለብንም። ለምን አንዳንዴ የጨረቃ ፋሚሊዎች የኔ ግሩፖች እንዴ ቆይ አንተ ዩቲዩብ ላይ ያሉት ተከትለውክ ነው ምናምን ሲሉት ምንድነው ብሩክ ያለው በየቦታው ወዳጆች አሉት። ትክክል። ለምን አላህ በየቦታው ነው ወዳጆች ያላቸው መች ሚዲያ ላይ ብቻ። ለምን ብሩክና ሀይሚዬን የሰጣቸው ፈጣሪ ነውና የሰው መውደድ ገባችሁ? የሰው መውደድ ደግሞ ዩቲዩብ ላይ ብቻ ሳይሆን ከሚዲያ ጀርባም አላቸው። ኦፍ ኮርስ ይሄ ነገር እና ሀይሚና እና ብሩኬ ላይ ብቻ ሳይሆን ከብዙ ሰዎች እናያለን። እና እንደዛ ሲል እናንተ ቢያንስ ምጽፉት ኮሜንት የሆነ ሪስፔክት እንዴ ጸረ ምንድነው እኮ የሆናችሁት? ያኔ ሴት ሲመጣ መሳደብ ዲስሪስፔክት፣ ይሄ ተገቢ አይደለም። ሴቶቹም ይደነግጣሉ። ይሄን ባታደርጉ እንደ እህትነት ማለት ነው ወዶቼ እንዳትቀየሙኝ። የሆነ የሚሰማን ስሜት አለ እኮ እኔ አሁን የተሰማኝን ሁሉ ብጽፍ በጣም ለራሴ አፍራለሁ። አንዳንዴ ስሜታችሁን ኮንትሮል አድርጉ። ዝም ብላችሁ የተሰማችሁትን ነገር አትጻፉ፣ ሴት ሲመጣ ማለት ነው። በዛ ላይ ደግሞ ስድብ የትም እነ ቤት የትም ጌመር ቤት ስዞር እኔ ስድብ አይቻል አይቅም። ስድብ ማቀው እዚህ እናንተ ጋር ነው። በኮሜንት ከምትሰዳደቡ ደግሞ ውዶቼ ምርጥ ዘዴ ልንገራችሁ። ብሩኬ ከታች ከላይ ከተቃጠላችሁ ከታችም ተቃጠሉ ብሏል። በዋትስአፕ ቁጥር ተቀባብላችሁ መሰዳደብ ስድብ እዛ ጋር የሀይሚና የብሩኬ ግሩፕ ብላችሁ አትሰዳደቡ። ለምን ሴቶቹ አሁን ወንዶቹም ሲመጡ ኮሜንት ጎንበስ ብለው ያሉ ለምን ማንም ቤት ጌም ሲጫወቱ ስድብ የለም ያለው ድምጽም አለሳ የሆነ እንትን ነው። ይሄ መኪናው በጠዋት ነው የተቀሰቀስ ነው። ቆይ ስለ እንቅልፉማ ነግራቸዋለሁ የሆንኩትን እና እኔ ይሄን ነገር የምናገረው ውዶቼ ጠልቻቸው አይደለም። በጣም ነው የምኮራባቸው በጨረቃ ፋሚሊዎች አታ በተሳዳቢዎችም ቢሆኑ። ለምን ብሩኬ ላይ ኤቭሪባዲ ሰርፕራይዝ ነው የሚሆነው። ከሺ በላይ ሲያው አንደኛ ነገር ጌመር አይደለም ማን ነው እስከ ማለት ነው እንትን የሚባለው ገባችሁ? ስንበዛ ደስ ይለኛል። ግን ማስተካከል ያለብን ጸረተ እንትኖች እንዳንሆን። ለምን ኮሜንት ላይ መሰዳደብ እርስ በርሳችሁ ይሄ እኮ በጣም ነው የሚያሳፍረው። በየቤቱ እኮ ስድብ የለም ሲጀመር፣ ትችት የለም ሲጀመር። ታፕና የሆነ መሳቅ ነው። ይሄን ቅጣት ነው የሚባለው። እና የጨረቃ ፋሚሊዎች እባካችሁ አንዳንዴ ስሜታችሁን ኮንትሮል አድርጉ። ምንድነው ኮንትሮል የምታደርጉት? እርስ በርሳችሁ የምትሰዳደቡትን ማቆም። አንዷ የምትሳደብ ከሆነ ለአንዷ መልስ አትስጡ። አሁን ብሩኬን አፈቅርሃለሁ ያለችው በአንደበቱም አፈቅርሃለሁ ብላለች። ለእሷ እንኳን መልስ አትስጡ። በቃ ስማርት ሁኑ። ከመልስ ምን ይገኛል? ሪዛልት እኮ የለውም ከስድብ መልስ። እኔ አሁን ኦቨር ሲሆንብኝ ነው ስድብ እንትን ምለው ወሌን ኦቨር ሲሆንብኝ እንጂ ለምሳደቡ ራሱ አንዳንዴ ለራሴ ይሳቀቃለሁ። ለምን ስድብ ፍታ አይሆንም እና ግን ራሳችንን በቃ በጣም ከራሴ በላይ ሲሆን ነው እንትን የምናገረው ማለት ነው። እና ሌላው ደግሞ ምንድነው ብሩክም እያላችሁ ነው ምንድነው የምትሰዳደቡት እያለ እንዴ እርስ በርስ መሰዳደብ ምንድነው? አንዱ አሁን ምንድነው ያለችው ጀግናዬ እንዳሉ ጥክ ምናምን እንኳን መጣክ ለዋጥክ ምናምን ብላለች። እሷ ምንድነው ጃምፕ ዝም ማለት ምች ግዴታ መልስ ሲሆን ሼም ለብሩክም ደስ አይልም። ተንተባተብኩባችሁ። ሲቀጥል በጣም ጌሙ ደስ ይል ነበር። ከምነግራችሁ በላይ ደስ ይል ነበር በጣም በቃ
ደግሞ ምኞቴም ነበር ከዚህ በፊት ከሌላ ሰው ቢጋጠም ምናምን እላለሁ። ለምሳላችሁ ውዶቼ አንድ ትልቅ ዩቲዩበርስ ማንኛውም ትልቅ ሚዲያ እንደዚሁም ሁላችንም እኔና እናንተ ከሰው ጋር ካልተግባባን ከቤት ወጣ ካላልን ማንንም ማወቅ አንችልም። ማንም ሊያቀን አይችልም። ገባችሁ? ለምሳሌ ድምጽ ኦቨር ነው። እሺ አሻን አንደርስታንድ ታርጉኛላችሁ። ፎር ኤግዛምፕል አሌክስ አሁን እኛ ዩቲዩብ ጥቃቅን እናውቀዋለን። አሌክስ ግን ብሩኬ ዩቲዩበርስ መሆኑን እንኳን አያውቅም። ሉክ ብሩኬ ማለት 300 ተከታይ ያለው ሰው ነው። 300 እንግዲህ አስቡ 300 ሺህ ተከታይ ያለው ሰው ነው። ግን ምንድነው ቢያንስ አብርሽ እንዳለው አብርሽ ምንድነው የሚለው ከበፊት ኢንተርናሽናል መሆን ነው የምፈልገው ይላል። ብሩክ ግን አሁን ቲክቶክ ላይ ከጥቃቅኖቹ ዝም ብሎ ዩቲዩብ ከሚሰሩት ጋር ከነዳኒ ጋር ስለሆነ ይቅርታ እና ብሩኬ ከትላልቅ ጌመሮች ጋር ሲጫወት ምንድነው ታዋቂ ይሆናል። ለቻናሉም ኢትስ ግሬት ነው። ገባችሁ? ታዋቂ መሆን እንኳን ቀላል አይደለም። ይሄን ሁሉ ሰው እንኳን ተሸክሙ ማለት ነው። እና እኔ በጣም ነው ደስ ያለኝ ከምነግራችሁ በላይ ዋንትያ እንደዚሁም ደግሞ ሶፊና ላይክ በጣም በጣም ነው ደስ ያለኝ። ለምን እኔ ራሱ እነዚህን ነው መከታተል ሳይሆን ካገባው እነሱን ነው ማያቸው ማለት ነው። እና በጣም ነው ደስ አዲስ ነው የሚሆንባቸው። ለምን ሁሌ ከነ ዳኒ ጋር ላይክ ስለሚጋጠም ነው። አሁን ዳኒ ሮስት 1 ሚሊዮን ነው ያለው ግን ታዋቂ ነው። ለምንድን ነው ሰው ግን ሲገባ ጌም 100 ሰው እንኳን አይኖረውም። ገባችሁ? ግን ከዚህ በፊት የታወቀ ነው። አታቻናን ራሱ ብሩኬ ነው የሚበልጠው እና ከሰው ጋር ስለሚጋጠም ነው ከሁሉም ጋር እና ብሩኬ ከተለያየ ሰው ጋር በመጋጠሙ ጌሙን አይ አም ቬሪ ሃፒ። ማሸነፍ ያለ ማሸነፍ ብቻ ሳይሆን ከሰው ጋር መታወቅ ማለት ትልቅ ነገር ነው ውዶቼ። ሞርዛን አቬሬጅ አለው ለብሩኬ ማለት ነው። ዩ አንደርስታንድ? ሰው እኮ ዓለም አቀፍ ለመሆን ብሏል አብርሽ ምኞቱ ራሱ ማለት ነው። እኔ በጣም ምኞቱ ይገርመኛል። ለነገሩ ይሆናል አብርሽ አይ አም ቬሪ ሃፒ። በጣም እየሳኩ ነበር ውዶቼ ከምነግራችሁ በላይ በጣም እየሳኩ ነበር። ድምጼን ሰምታችሁታል። እኔ መልሼም አላዳመጥኩትም። ሲቀጥል ትንሽ ዋይፋይው እንትን ነው ሰዎቹ ሲመጡ ከታች ቤቱን ባይዘው ሳሎናችን ነው የሚፈርሰው ብያችኋለሁ። ሌላውን ደግሞ ቆይ ስለ ራሴ ላውራላችሁ። ከንበል ታውቃላችሁ የሶፋው ምናምን እሱን ምናምን እንደ ወንድ ሁለተኛው ፎቅ እኔና ልጅቷንን ያወረድ ነው። ለምን ከዚህ በፊት ብዙ ጥግረራ ስላሌለብን ያው እምቢም አላልንም። እኛንን ያወረድ ነው። ደረጃውን ዝም ብላችሁ አዳምጡን። ኩሊ ሆን ነው ማለት ነው። እኔና ልጅቷንን እቃዎቹን ያወረድ ነው። ያው ዝባላ የሚጣል ነው አወርደናል። በጣም ነው የሚከብደው ከምነግራችሁ በላይ። ግን ያው አፍሪካ ጠንካራ ናችሁ ነው የሚሉን። እኔም የተቀመጠ ጉልበት። ከዛም በኋላ ልንገራችሁ ስለ ራሴ አወረድን። ያው እሷ እናቷ ቤት ሄደች አያትየው ጋር ከልጅቷ ጋር ማለት ነው። ጥግረራ ታውቃላችሁ? በጣም ነበር የደከመን ዛታይ ማለት ነው። አያችሁ ሲጮህ። ከዛም በኋላ አላችሁ እኔ የስተርዴ እየቀዳው እያለ ብዬ እንቅልፌ ለካስ ብሩኬ እውነቱን ነው አልኩ። የሆነ ሰዓት ላይ ብሩኬ እንዴት ይተኛል ምናምን ብዬ የት ሲሄዱ ነው ድሬ ሲሄዱ ነው ላይክ እውነቱን ነው ያልኩት። እንቅልፌን ተኝቻለሁ። ለምን ዋሻችኋለሁ? አሁን መጨረሻውን ፖስት ላደርግላችሁ ስል የሆነ ሰዓት ላይ ተነስቼ ሳዳምጠው ሚል አለ። ስልኬን አንገቴ ስር ነው ያገኘሁት እና በጣም ደክሞኝ ነበር። ወላሂ ነው የምላችሁ። ለካ ነው ያልኩት። እሺ እንዴ እኔ ገረመኝ። ግን አልሐምዱሊላህ ያው እኔ እሷ ኮንትራት ናት። እኔ በውጭ ስለሆንኩ ግዴታ አይደለም። እኔ አልሄድኩ። ጥሩዎች ናቸው ሰዎች፣ ጀንቦች ናቸው። እኔ እንኳን ሰራተኛ ክፍል አያስተኙኝም። እንግዳ መቀበያ ክፍል ነኝ ያለሁት እና ጀንቦች ናቸው፣ ጥሩዎች ናቸው። አልሄድም ብዬ እኔ እላይ ነኝ ያለሁት እላቸዋለሁ። እና ዋይፋዩን ደግሞ ከታች ቤት የሚሰሩት እየነካኩት መሰለኝ እና እንደ ልብ አይስብም። ተናድጃለሁ። ማታ ግን ደህና ነበር እነሱ ስላሌሉ ሰራተኞቹ እና ኩሊ ተሸክመን ስለነበረ ነው መሰለኝ አዘፈርስት ታይም ለመጀመሪያ ጊዜ ማለት ነው። ጓደኛዬ ሁሌ ነው የምታንኮራፈው ድምጿን ማሻላ ስተኛ። እኔ እንደው መቼ ነው ልነበር። እሺ እና እንደዛ ሆኜ የቀዳሁትን መፖሰት ተሳቅቄ ነበር። ቆርጬ ፖስትኩት እላችኋለሁ። ሞታለሁ እንዴ? እኔም እኮ ሱስ ያዘኝ። ቢስሚላሂ ከምር በጣም ነው እንትን ያለኝና የትላንትና ብዙ የሚወራለት ነገር አለ። ያው አዳምጣችኋል። እኔም ፖስትቸዋለሁ። የብሩኬ በጣም ልብ ነው የሚሰብሩት። እኛ እኮ ደከመን። ተሳዳቢዎች አለ ልብ ይስጣቸው። ልክ ተናግሯል። መልስ ደግሞ ግዴታ መመለስ አለበት ማለት ነው። ሌላው ደግሞ ምንድነው ውዶቼ አዲስ ሰርፕራይዝ አለ። እሺ ውዶቼ ሰርፕራይዝ አለ። እንጠብቃለን። ዛሬ ይመጡልናል እንዳላ ፍቃድ እንጠብቃለን ማለት ነው።
እና ይሄን ይመስላል። አላብዛባችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። ድምፅ ማሽን ነው።